ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በዛሬው ዕለት የርክበ ካህናት ምልዓተ ጉባኤ በጸሎት ተጀመረ። የትንሣኤ በዓል በኋላ በ25ኛው ቀን የሚከበረው ታላቁ የርክበ ካህናት ምልዓተ ጉባኤ በዛሬው ዕለት በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ብፁዕ ወቅዱስ አቡነ ማትያስ ብፁዓን አበው ሊቃነ ጳጳሳት በተገኙበት በዛሬው ዕለት ሚያዝያ 7 ቀን 2018 ዓ.ም በጸሎት ተጀምሯል። በዛሬው ዕለት በጸሎት የተጀመረው ይህ ጉባኤ በቀጣይ ቀናት በልዩ ልዩ መንፈሳዊና ማህበራዊ ጉዳዮች ላይ በጥልቀት በመምከር ለቅድስት ቤተ ክርስቲያን ለሀገርና ለምዕመናን የሚበጁ ውሳኔዎችን ያስተላልፋል ተብሎ ይጠበቃል። የማህበረ ቅዱሳን 34ኛ ዓመት የምስረታ በዓልን ለማክበር የቅድመ ዝግጅት ስራዎች መጠናቀቃቸው ተገለጸ። ማህበረ ቅዱሳን የተመሰረተበትን 34ኛ ዓመት ክብረ በዓል በተለያዩ ዝግጅቶች ለማክበር የቅድመ ዝግጅት ስራዎችን እያከናወነ መሆኑን አስታውቋል። የማህበሩ የህዝብ ግንኙነትና ትብብር አገልግሎት ማስተባበሪያ ዋና ስራ አስኪያጅ ዶክተር በሪሁን ተፈራ እንደገለጹት ክብረ በዓሉ ማህበሩ ላለፉት 34 ዓመታት ያከናወናቸውን አበይት መንፈሳዊና ማህበራዊ ተግባራት ለመዘከር ታስቦ የተዘጋጀ ነው። በተጨማሪም እነዚህን ተሞክሮችና ውጤቶች ለተተኪው ትውልድ ማስተላለፍ የበዓሉ ዋነኛ ዓላማ መሆኑን አብራርተዋል። ዋና ስራ አስኪያጁ አክለውም በዓሉ እስካሁን የነበሩ የአገልግሎት ሁኔታዎችን በመዳሰስ በቀጣይ ቅድስት ቤተክርስቲያን መሪ እቅድ እንዲሁም የማህበሩን ስልታዊ እቅድ በተሟላ ሁኔታ ለመተግበር ያለው ድርሻ እንደሚያጠናክር ገልጸዋል። ማህበረ ቅዱሳን ለ3 አስርተ ዓመታት በተሻገረው አገልግሎቱ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ኦርቶዶክሳዊ ስርዓትንና የቤተክርስቲያንን አስተምሮ በማስጠበቅ ረገድ ያሳየው ተነሳሽነት ለቤተክርስቲያን ተልዕኮ መጠናከር ጉልህ አበርክቶ እንዳለው ይታወሳል። በማህበረ ቅዱሳን የደብረ ማርቆስ ማዕከል የ14ኛ ዙር ሰልጣኝ የበገና ድርዳሪዎችን አስመረቀ። የማህበረ ቅዱሳን ደብረ ማርቆስ ማዕከል ለተከታታይ 6 ወራት በበገና ድርደራ ሲያሰለጥናቸው የቆዩ የ14ኛ ዙር ሰልጣኞችን አስመርቋል። ማዕከሉ የዜማ መሳሪያዎች ስርዓትና ትውፊት ሳይበረዝ ለተተኪው ትውልድ እንዲተላለፍ አገልጋዮችን የማፍራት ስራውን አጠናክሮ እንደሚቀጥልም ገልጿል። በእንድማጣ ገነተ ኢየሱስ ግቢ ጉባኤ አዳራሽ በተከናወነ በዚህ የምረቃት ስነ ስርዓት ላይ 52 የበገና አሰልጣኞች ትምህርታቸውን አጠናቀው ተመርቀዋል። የማዕከሉ የዜማና ኪነ ጥበብ አገልግሎት ዋና ክፍል ኃላፊ አቶ አየለ ብርሃኑ በወቅቱ እንደገለጹት ማህበራዊ ቤተክርስቲያን የዜማ መሳሪያዎች ሀብት በስርዓቱ ተጠብቆ እንዲስፋፋ የበኩሉን አስተዋጽኦ እያበረከተ ይገኛል። ኃላፊው አክለውም ተመራቂዎች የቀሰሙትን እውቀት መሰረት በማድረግ በቅድስናና በንጽህና እንዲያገለግሉ አሳስበዋል። መረጃው በማህበረ ቅዱሳን የደብረ ማርቆስ ማዕከል ሚዲያ አገልግሎት ነው። በላስታ የሚገኘው ታሪካዊው የኩል መስክ ደብረ ፀሐይ ቤተ መቅደስ በመፍረስ አደጋ ላይ መሆኑ ተጠቆመ። በሰሜን ወሎ ሀገረ ስብከት በላስታ ወረዳ ቤተ ክህነት ስር የሚገኘው የኩል መስክ ደብረ ፀሐይ ቅድስት ሥላሴ ቤተ ክርስቲያን በዝናብ ፍሳሽ ምክንያት የመፍረስ ከፍተኛ አደጋ እንደተጋረጠበት የደብሩ ሰበካ ጉባኤ አስታውቋል። የቤተ መቅደሱ ህንፃ አደጋ ላይ መውደቅን ተከትሎም በውስጡ የሚገኙ ንዋያተ ቅዱሳት ለብልሽት እየተዳረጉ መሆኑ ተገልጿል። የሀገረ ስብከቱና የቤተ ክህነቱ ልዑካን በቤተ ክርስቲያኑ ተገኝተው ባደረጉት የመስክ ምልከታ የታሪካዊው ደብር አገልጋይ ካህናትና ምዕመናን ቤተክርስቲያኑ ከአደጋ ለመታደግ ጥረት እያደረጉ መሆኑን ተመልክተዋል። ሆኖም ግን የዝናብ ፍሳሹ በህንፃው ላይ እያደረሰ ያለው ጉዳት ከአቅም በላይ የሆነ በመምጣቱ አስቸኳይ ጥገና እንደሚያስፈልገው ተጠቁሟል። የደብሩ ሰበካ ጉባኤ ለልዑካኑ በሰጠው ማብራሪያ የተጋረጠውን አደጋ ለመቀልበስ የቤተክርስቲያኑ ጣራ በአዲስ መልክ ከመስራት ጀምሮ ልዩ ልዩ የጥገና ስራዎችን ለማከናወን ዝግጅት እየተደረገ መሆኑን ገልጿል። የሰሜን ወሎ ሀገረ ስብከት ጽሕፈት ቤት ዋና ጸሐፊ ሊቀ ጠበብት አበበ ካሳው በበኩላቸው የደብሩን ታሪክ ለመጠበቅና የቤተክርስቲያንን መንፈሳዊ አገልግሎት ለማስቀጠል እየተከናወኑ ላሉ የጥገና ስራዎች ሀገረ ስብከቱ አስፈላጊውን ድጋፍ እንደሚያደርግ ቃል ገብተዋል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው። ተተኪ አመራሮች በማህበረ ቅዱሳን ርዕይና ዓላማ ላይ ተመስርተው ማገልገል እንዳለባቸው ተነገረ። የማህበረ ቅዱሳን አዲስ አበባ ማዕከል ምዕራብ ማስተባበሪያ ለአንድ ወር ሲያሰለጥናቸው የቆዩ ተተኪ አመራሮችን አስመርቋል። ተመራቂዎቹ በአገልግሎት ጉዟቸው ላይ የሚገጥማቸውን ውስጣዊና ውጫዊ ፈተናዎች በጽናት በማለፍ የማህበሩና የቤተክርስቲያንን ተልዕኮ ማሳካት እንደሚጠበቅባቸው አደራ ተጥሎባቸዋል። በማስተባበሪያ ስር ከሚገኙ የአባላትና ግንኙነት ማዕከላት የተውጣጡ እነኚህ ሰልጣኞች በቆይታቸው በጊዜ አጠቃቀም፣ በአመራር ሂደትና በቤተክርስቲያን ወቅታዊ ሁኔታዎች ዙሪያ ያተኮሩ ጥናታዊ ጽሑፎች ቀርቦላቸው ውይይት ሲያደርጉ መቆየታቸው ታውቋል። የማስተባበሪያው ሰብሳቢ አቶ በቃሉ አንላይ በምረቃው መርሃ ግብር ላይ ባስተላለፉት መልእክት ተመራቂዎች የቀሰሙትን እውቀትና ክህሎት ወደ ተግባር በመለወጥ ለቅድስት ቤተክርስቲያን ውጤታማ አገልግሎት ሚናቸውን መወጣት እንዳለባቸው አሳስበዋል። መረጃው በማህበረ ቅዱሳን አዲስ አበባ ማዕከል ነው። በአሜሪካ ቦስተን የሚኖሩ ህጻናትና ወጣቶች መንፈሳዊ ዜማ መሳሪያዎችን ተምረው ተመረቁ። በውጭ ሀገራት የሚኖሩ ህጻናትና ወጣቶች የዜማ መሳሪያዎችን ማወቃቸው ሃይማኖታቸውን ጠብቀው እንዲቀጥሉ ጉልህ ሚና ይኖረዋል። በቦስተንና አካባቢው ከሚገኙ አድባራት ተውጣጥተው በበገናና መሰንቆ ሲማሩ የቆዩ ህጻናትና አዋቂዎችን አስመርቋል። በምረቃው መርሃ ግብር ላይ ተመራቂዎቹ የዜማ መሳሪያዎችን መቃኘትና መደርደር ብቻ ሳይሆን መንፈሳዊ ምንነታቸውና ሚስጥራቸውን ተረድተው አገልግሎታቸውን ሊፈጽሙ እንደሚገባ በአጽንኦት ተነግሯል።
ንዑስ ማዕከሉ እንዳስታወቀው በዕለቱ ከተመረቁት 44 ተማሪዎች መካከል 41ዱ በበገና፣ 3ቱ ደግሞ በመሰንቆ ትምህርታቸውን ያጠናቀቁ ናቸው። ይህ አይነቱ ስልጠና ከሀገር ውጭ የሚኖሩ ምዕመናንን በተለይም ታዳጊዎችን ከቤተ ክርስቲያን ትውፊት ስርዓት ጋር በማቀራረብ ረገድ ትልቅ አስተዋጽኦ እንዳለውም ተገልጿል። ንዑስ ማዕከሉ መሰል ስልጠናዎችን አጠናክሮ በመቀጠል በስደት የሚኖሩ ኢትዮጵያውያንን ከማንነታቸውና ከእምነታቸው ጋር ያላቸውን ቁርኝት እንዳይላላ የጀመርኩትን ጥረት አጠናክሬ እቀጥላለሁ ብለዋል። ይህ ተግባር ቅድስት ቤተ ክርስቲያን በዓለም አቀፍ ደረጃ ያላትን ተጽዕኖ ከማሳደጉም ባለፈ ተተኪው ትውልድ ማንነቱንና እምነቱን ጠብቆ እንዲያድግ የጸና መሰረት የሚጥል ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።